ሰላም የከፍቲዩብ ተመልካቾቼ እንዴት ከረማችሁ? እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት መረጃ አክሲዮን ያላችሁና እንደዚሁም ደግሞ የባንክ አካውንት ያላችሁ ከፋይዳ መታወቂያ ጋር ተያይዞ ማለትም ከዲጂታል መታወቂያ ጋር በተያያዘ የወጡ አስገዳጅ ህግጋቶች አሉ። እነሱን ህግጋቶችን ልነግራችሁ ነው። እነዚህን ካላከናወናችሁ ያወጣችሁት የባንክ አካውንትም እንደዚሁም ደግሞ ያላችሁ ማንኛውም አይነት ሰርቲፊኬት የአክሲዮን ሰርቲፊኬት ዋጋ እንደሌለው አውቃችሁ አስፈላጊውን ዝግጅትና ጥንቃቄ እንድታደርጉ ይሄንን መረጃ ይዤላችሁ ቀርብ ያለኝ። አዲስ የገባችሁ ካላችሁ በውጭ ሀገር ካላችሁ ጆይን አድርጉ። እንደዚሁም በሀገር ውስጥ ያላችሁ ሰዎች ደግሞ ሰብስክራይብ በማድረግ ቻናሉን እንድትከታተሉ ጋብዛለሁ። ወደ መረጃው ልለፍ። ቀደም ሲል መግቢያ ላይ እንደነገርኳችሁ የኢትዮጵያ ብሔራዊ ባንክ እና የኢትዮጵያ ካፒታል ገበያ ባለስልጣን የተለያዩ ተቋማት ናቸው። ሁለቱም ተቋማት ግን የተለያየ አስገዳጅ መመሪያ አውጥተዋል። የመጀመሪያው ነገር ምንድነው? የኢትዮጵያ ብሔራዊ ባንክ ይፋ ያደረገው በተለይ ከትናንት በስቲያ ይፋ ባደረገው መረጃ መሰረት ማንኛውም ሰው በኢትዮጵያ ውስጥ አካውንት ያለው በሙሉ የናሽናል አይዲ ቁጥሩ ጋር አታች ማድረግ አለበት ወይም ትስስር መፍጠር አለበት። ይህ ካልሆነ ግን አስገዳጅ ሁኔታው የሆነ ጊዜ ቀነ ገደብ የሚመጣ መሆኑን ይፋ አድርጓል። በተለይ በአዲስ አበባ በድሬዳዋና ሐረር ከተሞች የምትኖሩ ኢትዮጵያውያን ይህ ሁኔታ የተቀመጠላችሁ ለአንድ ወር ብቻ ነው። በአንድ ወር ጊዜ ውስጥ ይህንን እንድትፈጽሙ ይጠበቅባቸዋል። ሌሎቻችሁ ግን እስከ ሚያዝያ ድረስ መጨረሻ ባለው ጊዜ ውስጥ የትኛውንም የባንክ አካውንታችሁን ከናሽናል አይዲ ቁጥር ጋር ወይም ደግሞ ከብሔራዊ መታወቂያችሁ ጋር እንዲናበብ ብሔራዊ ባንክ መመሪያ ማውጣቱን የዲጂታል መታወቂያ አገልግሎት ይህንን መረጃ ይፋ አድርጓል። ስለዚህ የባንክ አካውንት ያላችሁ ኢትዮጵያውያን ይህንን የናሽናል አይዲ አውጥታችሁ እንድትተገብሩ ይህንን መረጃ ልሰጣችሁ ፈልጌ ነው። ሌላው ደግሞ ከዚህ ጋር በተያያዘ የካፒታል ገበያ ባለስልጣን በቅርቡ መቋቋሙን ታውቃላችሁ። ካላወቃችሁ እንግዲህ ተቋቁሟል። የካፒታል ገበያ ባለስልጣን ዋና ተልዕኮ በሀገሪቱ የሚከናወኑ የአክሲዮን ሽያጮችን በሙሉ ፈር ማስያዝ ነው። ፈር ሲያስይዝ ደግሞ ህግና ስርዓቱን ጠብቀው እንዲሄዱ ማድረግ፣ የሻጮችንም የገዢዎችንም ደህንነት ለማስጠበቅ መረጃዎች በአንድ ቋት በካፒታል ገበያ ባለስልጣን እንዲያያዝ ማድረግ ትልቅ ዓላማ አድርጎ መመስረቱ ይፋ ተደርጓል። በዚህ መሰረት ታዲያ ላለፉት አንድ ዓመት ጊዜ ገደብ ተሰጥቶ አክሲዮን ያላቸው ባለ አክሲዮኖች ወይም ባለ ድርሻዎች የገዙትን አክሲዮን ከናሽናል አይዲ ጋር እንዲያያይዙ ጥብቅ መመሪያ ተሰጥቶ ነበረ። በዛ መሰረት እንግዲህ ማንኛውም ኢትዮጵያዊ በተለይ አክሲዮን ያለው የባንክ አክሲዮኖች ሊሆኑ ይችላሉ፣ የተለያዩ ድርጅቶች አክሲዮን ሊሆኑ ይችላሉ። የአክሲዮን ድርሻ ያላቸው ባለሀብቶች ወይም ባለድርሻዎች አክሲዮኖቻቸውን ወይም የአክሲዮን ይዞታቸውን በናሽናል አይዲ ማስተሳሰር ግዴታ ተጥሎባቸው ላለፉት አንድ ዓመታት በዚህ ሁኔታ ሲሰራ ቆይቶ ነበር። እስከ ህዳር ወር መጨረሻ ድረስ ቀነ ገደብም ተሰጥቶ እንደነበረ ይታወሳል። ነገር ግን አሁን ባለው ሁኔታ እስከ ህዳር ወር መጨረሻ ድረስ የተሰጠው ቀነ ገደብ ስለተጠናቀቀ ከዚህ በኋላ በናሽናል አይዲ ያልተሳሰረ ማንኛውንም አይነት አክሲዮን መግዛትም መሸጥም በህግ ያስጠይቃል። እንደዚሁም ቅጣቶች ይጣሉበታል። የገንዘብ ቅጣቱ እስከ 100,000 እስከ 300,000 የሚደርስ ቅጣት ሲሆን የእስር ቅጣቱ ደግሞ ከ7 እስከ 10 ዓመት ድረስ የሚደርስ የእስር ቅጣት ያከናውናል ማለት ነው። ስለሆነም የተለያዩ አክሲዮን ያላችሁ ኢትዮጵያውያን የሰማችሁም ያልሰማችሁም አክሲዮኖቻችሁን በናሽናል አይዲ ቁጥር ካላስመዘገባችሁ የያዛችሁት አክሲዮን መሸጥ መለወጥ አትችሉም። ግልጽ ነው። በፊት የባንክ አክሲዮን ካላችሁ ናሽናል አይዲ ኖረም አልኖረም ገዢ እስከመጣ ድረስ አክሲዮናቸው መሸጥ ትችሉ ነበር። አሁን ግን ካፒታል ገበያ ባለስልጣን ይፋ ባደረገው መረጃ መሰረት እንዲህ አይነት መረጃዎችን እየሰማችሁ ናሽናል አይዲን አስመዝግባችሁ አክሲዮኖቻችሁን መሸጥ መለወጥ ሲገባችሁ እስካሁን ናሽናል አይዲያችሁን
አክሲዮን ሰርቲፊኬታችሁ ወይም ደግሞ ከአክሲዮን ድርሻዎቻችሁ ጋር ማያያዝ ያልቻላችሁ ከዚህ በኋላ የሰጠውት ቀነ ገደብ ስለተጠናቀቀ ይህንን ማድረግ አትችሉም፣ ናሽናል አይዲዎቻችሁንም ስላላስመዘገባችሁ በሚል እግድ አስቀምጧል ማለት ነው። ስለዚህ አሁን ላይ ያልሰማችሁ እንግዲህ ምን ማድረግ እንዳለባችሁ የካፒታል ገበያ ባለስልጣንና እንዲሁም የድርጅታችሁን የአክሲዮን ኦፊሶችን በማነጋገር ወይ በቅጣት ወይ ደግሞ ይህንኑ የማስተሳሰር ግዴታውን እንድትወጡ ማድረግ ይጠበቅባቸዋል ማለት ነው። ከዚህ ጋር በተያያዘ ግን ለመንግስት አንድ የምሰጠው አስተያየት ምንድነው? ናሽናል አይዲ በአንድ ትስስር ሲደረግ ሁለት መሰረታዊ ነገሮችን ስቷል። የመጀመሪያው ህጉ ሲወጣ አስገዳጅ አይደለም ተብሎ ነበር የወጣው። እንግዲህ ህጉ ላይ የተቀመጠው የብሔራዊ መታወቂያ አዋጅ እንደሚያሳየው ከሆነ አንድ ሰው የብሔራዊ መታወቂያ የመያዝ ግዴታ የለበትም አይደለ? ህጉም የሚለው እንደዛ ነው። ነገር ግን በተዘዋዋሪ መታወቂያ ያለያዘ ሰው እንዳይኖር ወይም ደግሞ ምንም አይነት አገልግሎት እንዳይጠቀም የማድረግ አሰራር ደግሞ ይከተላል። ይህ አይነቱ አሰራር ለምን እንዳስፈለገ አልገባኝም። አስፈላጊና ግዴታ ከሆነ በአዋጁም ላይ ግዴታ ተደርጎ ሁሉም ሰው በግዴታ መታወቂያውን እንዲይዝ ማድረግ እየተቻለ አስገዳጅ አይደለም የሚል ይቀመጥና በተዘዋዋሪ ግን መሰረታዊ በሆኑ አገልግሎቶች ላይ አስገዳጅ ሆኖ ይቀመጣል። ይህ አግባብ አይደለም ብዬ አስባለሁ። ለምሳሌ በቅርቡ አሁን ይፋ እንደሆነ ከሆነ ማንም ሰው በኢትዮጵያ ውስጥ አካውንት ለመክፈት ናሽናል አይዲ ያስፈልጋል። ጥሩ ነው። ናሽናል አይዲ በጣም አስፈላጊ ነው። እኔ እስማማለሁ አስፈላጊነቱ ላይ አሁንም ድረስ የማያምን ማህበረሰብ ባለበት ሁኔታ ላይ ባንክ አካውንት ለመክፈት ግን ናሽናል አይዲ አስፈላጊ ነው ስትሉት አሁን ላይ አስቡት እንግዲህ በጥሬ ገንዘብ ምንም አይነት ክፍያ አይደረግም ተባለ። አሁን ደግሞ በባንክ ለባንክ የሚደረጉ ግንኙነቶችን ለመፍጠር ደግሞ ይሄን አይነት አካውንት የሚያስከፍት ከሆነ አካውንቱን ለመክፈት ደግሞ ናሽናል አይዲ የግድ ከሆነ ወጣም ቀረም ናሽናል አይዲ ግዴታ እየሆነ ነው ማለት ነው። አንድ ይሄ ነው። ሁለተኛ ደግሞ ናሽናል አይዲ ግዴታ ያደረጉ ተቋማት አሉ። ለምሳሌ በአዲስ አበባ የወሳኝ ሁነት ምዝገባ ኤጀንሲ ናሽናል አይዲ መያዝ ግዴታ አድርጎታል። ባንኮች እንደምታዩት ለአካውንት ለመክፈት ግዴታ ሆኗል። ድሬዳዋ ከተማም በተመሳሳይ ግዴታ ሆኗል። ስለዚህ አዋጁ ግዴታ አይደለም እያለ ተቋማት ግዴታ ማድረግ ሲጀምሩ ሳንወድ በግዳችን የናሽናል አይዲን እንድንይዝ እየተገደድን ነው ማለት ነው። በእጅ አዙር ማስገደድ ማለት ይሄ ነው። ስለዚህ መንግስት እንደዚህ አይነቶችን ነገር ግልጽ ማድረግ አለበት። ህዝቡ መወናበድ የለበትም። መያዝ መብቴ ነው አለመያዝም መብቴ ነው እያለ በዚህ በኩል ደግሞ አስገዳጅ ነገሮች ሲደረጉ በጣም ከባድ ነው። አንደኛው መሰረታዊ የሆነ ጥሰት የመሰለኝ ይሄኛው ነው። ስለዚህ የህግ አውጪዎች እንደዚሁም ደግሞ እንደዚህ አይነት አስገዳጅ ነገሮችን ያወጣቸው አካላት እስኪ ይሄንን ነገር ምላሽና ማብራሪያ ስጡበት። ሁለተኛው ጥቆማዬ ደግሞ ናሽናል አይዲ አውጡ የተባሉ አካላት በሀገር ውስጥ ያሉትን ነው። ነገር ግን በሀገር ውስጥ ያሉ ሰዎች ብቻ ሳይሆን ከሀገሩ ውጭ ያሉ ኢትዮጵያውያን የኢትዮጵያ ፓስፖርት ያላቸው ኢትዮጵያውያን እነዚህ ግለሰቦች በሀገር ቤት ውስጥ የባንክ አካውንት ከፍተዋል። እንደዚሁም በሀገር ቤት ውስጥ የተለያዩ የአክሲዮን ሰነዶችን ገዝተዋል። እነዚህ ሰዎች ግን ባሉበት ሀገር የኢትዮጵያ ናሽናል አይዲን ማውጣት አይችሉም። ስለዚህ ይሄንን ባልተመቻቸበት ሁኔታ እነዚህ አይነት አስገዳጅ ህጎች ሲመጡ በውጭ ያሉ ኢትዮጵያውያን እንዴት ነው የሚሆኑት? በተጨባጭ ማስረጃ ልንገራችሁ። እኔ የቤተሰብ ውክልና ይዤ አክሲዮን ያላት እህት አለችኝና የሷና አክሲዮን ናሽናል አይዲ አስመዝግብ ተብዬ ተጠራሁኝ። የናሽናል አይዲ ለማስመዝገብ ሲሄድ እህቴ ናሽናል አይዲ የላትም። ምክንያቱም ከናሽናል አይዲ መምጣት በፊት ነው ከሀገር የወጣችው። ግን የኢትዮጵያ ፓስፖርት አላት። በምን አግባብ ነው አሁን ይሄንን ማስመዝገብ የምንችለው? ያልሄድኩበት ቦታ የለም። ባንኮች ጋር ሄድኩኝ፣ ናሽናል አይዲ ምንም። ምክንያቱም በቃ ገና እነሱን የተመለከተ ነገር አልወጣም የሚል ነው መልስ የሚሰጠኝ። አንዳንድ ጊዜማ በቃ በፓስፖርት ቁጥሯ ይመዝገብ ይባላል። ሲገባ ሲስተም አይቀበለው። ስለዚህ 13 እና 16 ነው ምናምን ዲጂት ያለው ናሽናል አይዲ
እንዴት ነው በፓስፖርት ቁጥር ቬሪፋይ ማድረግ የሚቻለው? አይቻልም። ስለዚህ እንደዚህ አይነት ክፍተቶች ባሉበት ሁኔታ አስገዳጅ ስታደርጉት የሚመጣው የመልካም አስተዳደር እጥረትና እጦት ሊያሳስባችሁ ይገባል ብዬ አስባለሁ። ስለዚህ በውጭ የሚኖሩ ኢትዮጵያውያን ናሽናል አይዲ የሚያገኙበትን ሁኔታ ማመቻቸት ወይ ደግሞ የነሱን ሁኔታ በልዩ ሁኔታ መታየት የሚችልበትን ሁኔታ ማየት የግድ አስፈላጊ ነው ብዬ አስባለሁ። ምክንያቱም ከሁለቱም ሳይሆኑ ቀሩ። ሀገር ቤት ናሽናል አይዲ የላቸው። ለናሽናል አይዲ ለማውጣት ብለው መቼም ካሉበት ሀገር ኑሯቸውን፣ ስራቸውን ትተው አይመጡ። ስለዚህ ይህንን የሚፈጥሩበት መንገድ እንዴት እንደሆነ ለህዝብ ይፋ ማድረግ አለባችሁ። በተለይ የብሔራዊ መታወቂያ አገልግሎት ላይ ያላችሁ ባለሙያዎች እንዲህ አይነት ክፍተቶች እንዴት ሊሞሉ እንደሚችሉ በተደጋጋሚ በተለያዩ ማህበራዊ ሚዲያዎችም ይሁን በመደበኛ ሚዲያዎች እየቀረባችሁ ማብራሪያዎችን መስጠት ይጠበቅባቸዋል። እኔን ጨምሮ በርካታ ህዝብ ይሄንን ምን ማድረግ እንዳለበት አያውቅም። ስለዚህ የተወደዳችሁ የከፍታ ተመልካቾች ሁኔታው ይሄ ነው። አሁን ያለው ሁኔታ የመንግስት አካላትና የፖሊሲ ሰዎች ደግሞ ይህንን ሁኔታ ከግምት ውስጥ አስገብታችሁ ክፍተቱን እንድትሞሉና እንድትደፍኑ በዚህ አጋጣሚ ጥቆማይ መስጠት እፈልጋለሁ። ስለተመለከታችሁን ከልብ አመሰግናለሁ። በቀጣይ ደግሞ በሌላ ርዕሰ ጉዳይ እመለሳለሁ። ለዛሬው ግን ይህን ይመስላል። ደህና ሁኑ።